አርቲስቶችን ያስናቀችው ብርቱካን አሁንም ማነጋገሯ እንደቀጠለ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ለዛሬ በከተማችን ውስጥ በሰፊው ስታነጋግር ስለነበረችው ብርቱካን ዛሬ ደግሞ ጭምብሏን አውልቃ የሰራችው ሁሉ ድራማ እንደነበር የመሰከረችበትን እንዲሁም እህቷ ባለቤቷ ወንድሟ የሰጡትን የምስክርነት ቃል ቀንጨብ አድርገን ይዘንላችሁ መተናል። አብራችሁን ቆዩ። እንግዲህ ብርቱካን በትወና ላይ ገና የ3 ዓመት ከ15 ቀን ህፃን ሆና እናቷ በወሊድ ምክንያት በገጠማት ችግር ህይወቷ ማለፉንና አባቷ ደግሞ ከአገር መሰደዱን ብርቱካን ነግራናለች። ታዲያ በዚህም ምክንያት በየሰው ቤት እየተንከራተተች እንዳደገችና ትምህርቷንም እንደተማረች የብርቱካን ትወና ያሳየናል። እውነታው ግን ብርቱካን ባለትዳርና የልጅ እናት ስትሆን ባለቤቷ አቶ ስማቸው የባንክ ሰራተኛ ሲሆን እሷ ደግሞ የቤት እመቤት ሆና ልጃቸውን በጥሩ መልኩ እያሳደጉ እንደሚገኙ እንረዳለን። እህቷ ማስተዋል ተመስገን በዚህ ጉዳይ ላይ ሐሳቧን ስትናገር ወላጆቻቸው ሰረቀ ብርሃን ቀበሌ ልዩ ስሙ ጽጌ ገሊላ በሚባል ቦታ አሁንም በህይወት መኖራቸውን ትናገራለች። ብርቱካን ደግሞ ለቤተሰቦቻቸው 6ኛ ልጅ እንደሆነችም ትገልጻለች። ተዘዋውረው አካባቢያቸውን ትውልድ ቀያቸውን የሚኖሩት ሰረቀ ብርሃን ቀበሌ ልዩ ስሙ ጽጌ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የ6ኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። ማስተዋል ስትቀጥል እህቷ ለምን ይሄን ነገር እንዳደረገች ግራ የገባት እንደሆነና ፊልሙም ተደውሎ ተነግሯት እንደማንኛውም ሰው የተከታተለችው እንደሆነና አይታ መጨረስ እንኳን እንዳልቻለች ትገልጻለች። እሷን የሚገልጽ አይደለም። ለምንድን ነው በምን ምክንያት ነው እንደዚህ ያደረገች? እኔ የማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ነው የገባን። እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተው ሰኞ ነው ማየት የጀመርኩት በስነ ስርዓት ራሱ። ባለቤቷ አቶ ስማቸው ሹመት በበኩሉ ሲናገር አባቷ አቶ ተመስገን ከበደ፣ እናቷ ወይዘሮ ምንትዋብ ታመነ እንደሚባሉ ገልጾ የእሷም ቤተሰቦች በህይወት እንዳሉ አረጋግጧል። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን የኔም አሉ የሷም አሉ፣ ባልሞት በህይወት አሉ። ስለ ትምህርቷ ሲናገር ከ8ኛ እስከ 12ኛ ክፍል ሞጣ እንደተማረችም ገልጿል። ብርቱካን ኢቢኤስ ላይ ከተወነችው ድራማ በኋላ ስለ ትክክለኛ ማንነቷ ስትናገር ያ ሁሉ የሆነው ለድራማ ነው። እናትና አባት በህይወት እንዳሉና በስርዓቱ አሳድገው አስተምረው ለቁም ነገር እንዳበቋትም ገልጻለች። እናትና አባቴ በህይወት አሉ፣ አሁንም አሉ፣ ወልደውኛል፣ አሳድገውኛል። እሷም ባለትዳር እንደሆነችና ልጅ እንዳላት ልጁም የተወለደው ተደፍራ ሳይሆን በህጋዊ ትዳር እንደሆነ ገልጻለች። ከትወናው ላይ እውነተኛው ነገር እሷ የልብ ታማሚ መሆኗ ብቻ እንደሆነ የገለጸችው ብርቱካን በሰራችው ስህተት ማፈሯን እንዲሁም ቤተሰቦቿን፣ ወዳጆቿን፣ አገሯን እንዳሳዘነችና እንደተሰማት በቁጭት ስሜት ለኢቢሲ ገልጻለች። እንዴት ታደርጊኛለሽ መሰለሽ? አላራሳ ማለት ነው ያደረጉ ከሚቤተሻለ ትንሽ ብትገልጪልኝ ጥሩ ነው። በኢቢኤስ ቴሌቪዥን ላይ የተላለፈው ፊልም ላይ 12ኛ ክፍል እንዳጠናቀቀች ጥሩ ውጤት በማምጣቷ ሀረማያ ዩኒቨርሲቲ እንደደረሳት በላይነሽ የምትባል ልጅ መኪና ላይ አግኝታ የት እንደምትሄድ ስትጠይቃት ደምቢዶሎ ዩኒቨርሲቲ ደርሷት ወደዛ እየሄደች እንደሆነ ስትነግራት እሷም ወደዚያ እንደቀየረችና ፋርማሲ እንደተማረች ትናገራለች። እውነታውን ባለቤቷ ሲናገር 12ኛ ክፍል እንዳጠናቀቀች ሀረማያ ዩኒቨርሲቲ ቢደርሳትም በርቀቱ አንጻር ወደዛ እንዳትሄድ ተደርጎ ሐዋሳ ከዘመዶቿ ጋር እንድትማር መሄዷን ከዛም አካውንቲንግ መማሯን ይገልጻል።
ፕሮግራሙ ላይ ተደፈረች ተብሎ የተገለጸው ጊዜ 5 እና 6 ዓመት እንደሆነው የሚገልጸው ባለቤቷ የወለዱት ልጃቸው አሁን የ2 ዓመት ልጅ እንደሆነና የድራማው ታሪክ በራሱ እርስ በርስ የሚጣረዝ መሆኑንም ይገልጻል። ፊልሙ መቼ እንደተሰራ ግራ እንደገባው የተናገረው ስማቸው አብረው ሲኖሩ ምንም ጠባሳ እንዳላየባት ይገልጻል። ባለቤቷ የባንክ ሰራተኛ ሲሆን ቤታቸው ሙሉና በኑሯቸው የሚጎል እንደሌለ ምንም አይነት ለዚህ የሚያበቃ ችግር ቤታቸው ውስጥ እንደሌለም ተናግሯል። እህቷ ማስተዋልና የብርቱካን ጎረቤቶች ምስክርነታቸውን ሲሰጡ ደግሞ ተቸግራ ነው እንዳይባል ምንም አይነት ለዚህ የሚያበቃ ችግር አይተው እንደማያውቁ ገልጸው በተለይ እህቷ ስትናገር ከአቅም በላይ ችግር ቢገጥማት እንኳን የሚረዷቸው ዘመዶች እንዳሏቸው ትናገራለች። ከባለቤቷ ጋር ትዳር የመሰረቱት ህዳር 2014 እንደሆነ የሚናገረው ስማቸው ትዳራቸውን የፈጸሙት ቤተሰቦቻቸው ጋር ሄደው በክብርና በስነ ስርዓት ሁሉ ነገር እንደሆነ ለዚህም ሙሉ ማስረጃ እጁ ላይ እንዳለም ያሳያል። በኢቢሲ ቴሌቪዥን ላይ የቀረበው ማስረጃ እንደሚያመለክተው ብርቱካን ይህንን ትወና እንድትሰራ ያነሳሷት ግለሰቦች በስተመጨረሻ አድራሿን እንድታጠፋ ያለበለዚያ ግን መንግስት እንደማይለቃት እያስፈራሯት ሲያወሩ የስልክ ልውውጣቸው የወጣ ሲሆን በድምጽ ሪከርዱ ላይ እንደተሰማው የበለጠ የድራማውን ይዘት ተንኮል ታስቦበት የተሰራ እንደሆነ ቁልጭ አድርጎ ያሳያል። የብርቱካን ወንድም አርጋቸው ተመስገን ኑሮ ሞጣ ሲሆን የሙገር ትምህርት ቤት ርዕሰ መስተዳደር ሆኖ እያገለገለ ይገኛል። እሱም በዚህ ጉዳይ ላይ አስተያየት ሲሰጥ በበረር ያየሁት ፎቶግራፍ ብቻ እና ስሟ እንጂ ሌላ ተግባሯ ያለው አይነት ሁለት ልዩነት ወረዳ ሞጣ ከተማ ላይ ነው ለጊዜ ያለሁት። እናንተ ምን እንደምታውቁት እሷ ያለች አዲስ አበባ ነው። ምን እንደተሰራበት ምን እንደተነገረበት የአርሶ አደር ልጅ ናት፣ የገጠር ልጅ ናት። ምን እንደነገሩበት በአንድ ሳንፍሬ ምን ማድረግ እንደፈለጉ አላወቁኝም። እንግዲህ የሚያውቅ ፈጣሪ ብቻ ነው። እኔም እንደናንተ በሚዲያ ትተላለፋለህ የአንተ ትናት እየተባልኩ ነው እየተደወለልኝ ያለ ድምጿን መስማት ማየት ማፈል። የብርቱካንን ድራማ ያየው በወፍ በረር ሲሆን በጣም እንዳዘነ ቤተሰቡ ሙሉ ሀዘን ውስጥ እንደገባ ገልጾ በብርቱካን ላይ ምን እየተነገደባትና ምን እየተሰራባት እንደሆነ ግራ እንደገባው በመግለጽ ፊልሙ ላይ የነበረው ሁሉ ድራማ እንጂ የነሱን ቤተሰብ እንደማይወክል በአጽንኦት ገልጿል። ተመልካቾቻችን እንግዲህ ጉዳዩን እንደሰማችሁት ይመስላል። በዚህ ላይ ያላችሁን አስተያየት ጨዋነት በተሞላበት ብትጽፉልን ደስ ይለናል። አብራችሁን ስለነበራችሁ እናመሰግናለን። ሰላም ቆዩልን። Ethio 7 Star